አነስተኛዋ ሱዳን ተፈጠረ ይላል። ባሳለፍነው ማክሰኞ ማለትም እንደ አውሮፓውያኑ አቆጣጠር መጋቢት 25 ቀን 2025 የሱዳን ጦር በሰሜን ዳርፉር ቶራ በተሰኘ ገበያ ላይ በፈጸመው የአየር ጥቃት ከመቶ በላይ ንጹሃን ዜጎች ሲገደሉ አያሌ ዜጎች መጎዳታቸውን ሱዳን ትሪቡንን ጨምሮ የተለያዩ ዓለም አቀፍ መገናኛ ብዙሃን ዘግበዋል። በዚሁ ጥቃት መሰረተ ልማቶች የወደሙ ሲሆን ዜጎችን በከፍተኛ ፍርሃትና ድንጋጤ ውስጥ መውደቃቸውን ከዘገባዎች ተረድተናል። ሁለተኛ ዓመቱን ለመድፈን ጥቂት ሳምንታት የቀረው ይኸው ጦርነት የመቶ ሺዎችን ሕይወት አጥፍቷል። በሚሊዮኖች አፈናቅሏል። በተወሰኑ የአገሪቷ ክፍሎችም ረሃብና ጉስቁልናን አስከትሏል። የጦርነቱ ጠንሳሾች ትግላቸውን እንደየሁኔታው እያሾሩ በንጹሃን ነፍስ መያዣነት ትወናቸውን አድርተውታል። የሰላም ብርሃንም ከጉያዋ ለመውጣት በወግ የተጠረነፈች ልጃገረድ ይመስል ፍቃለች ስትባል ይበልጥ እየራቀች ሱዳናውያንን ከብብት ወደ ተስፋ ማጣት እየገፋች በእሷ ሰበብ የሚቀነጠሱ ንጹሃንን የምትቆጥር ትመስላለች። በዓለማችን እጅግ ዘግናኝ እልቂትና መከራን በማስተናገድ በተለይ በ2023 እና በ2024 እንደ ሱዳን የእርስ በእርስ አይነት ጦርነት የለም ይላል የተባበሩት መንግስታት ሰነድ። በዚህ ርዕሰ ጉዳይ ላይ የምናነሳቸውን ጉዳዮች መሰረታዊ ጥያቄዎችን በመጠየቅ እናብራራ። ለመሆኑ የሱዳን የእርስ በእርስ ጦርነት መነሻ ምክንያቱ ምንድን ነው? ለማሳካት የተፈለገው ግብስ ምንድን ነው? አሁን ላይ ያለው እውነታ ምን ይመስላል? ጦርነቱስ ሊቆም የሚችልበት አሁናዊ ማሳያ አለ? እነዚህን ነጥቦች መረጃዎች አገላብጠንና በመስኩ የዳበረ ልምድ ያላቸውን ምሁር አናግረን እንደሚከተለው እናቀርባለን። ትንታኔውን ያዘጋጀችው ዶክተር መቅደስ ታዬ ናት። የማቀርብላችሁ ያሬድ ክንፈል። እንደ አውሮፓውያኑ አቆጣጠር በሚያዝያ ወር 2023 በሱዳን ጦርና በሱዳን ፈጥኖ ደራሽ ልዩ ኃይል መካከል ግጭት ተጀመረ። ዛሬ ድረስ የቀጠለው ይህ ጦርነት መነሻው የአገሪቷ ውስብስብ ብሶቶች ውጤት ነው ይላሉ የፖለቲካ ተንታኞች። የቀድሞው ፕሬዝዳንት ኦማር አልበሽር ያቋቋሙት ልዩ ኃይል ከሱዳን ጦር ጋር በመሆን በ2019 ፕሬዝዳንቱን በመፈንቅለ መንግስት አስወገደ። ከጋዜጣ ፕላስ ጋር ቆይታ የነበራቸው የሰላምና የደህንነት ምሁሩ ዶክተር ሙልጌታ አየለ እንደሚሉት ሱዳን መፈንቅለ መንግስት በማካሄድ ከአፍሪካ ቀዳሚ ሀገር ናት። ከፕሬዝዳንቱ መወገድ በኋላ 11 አባላት ያለው የሽግግር መንግስት ተቋቋመ። 5ቱ ከወታደሩ ሲሆኑ 6ቱ ከሲቪል ማህበረሰቡ ነበሩ። ከሁለት ዓመት አገዛዝ በኋላ ወታደሩ ሙሉ በሙሉ እንዲቆጣጠር በመወሰኑ የሱዳኑ ጦር አዛዥ የነበሩት ጀነራል አልቡርሃን ፕሬዝዳንት፣ የፈጥኖ ደራሹ መሪ የሆኑት ጀነራል መሐመድ ሐምዶን ዳጋሎ ደግሞ ምክትል ፕሬዝዳንት ሆነው ማስተዳደር ጀመሩ። ሆኖም እነዚህ መሪዎች በሐሳብና በፍላጎት መጣጣም እየተሳናቸው ነው። ዓለም አቀፉ ማህበረሰብ በመቶ ሺዎች የሚቆጠሩ ዜጎችን ግድያ፣ የዘር ማጥፋት ወንጀል በማለት ጣት መቀሰር ሲጀምር አልቡርሃን ጉዳዩን ወደ ዳጋሎ ማጠጋጋት ሲፈልጉ ታየ። ይህ እርሾ ባለበት ሁኔታ በተለይ የሱዳኑ ፈጥኖ ደራሽ ጦር ትጥቁን ፈትቶ ወደ ሱዳን ጦር ይበተን የሚለው ውሳኔ የግጭቱ መንስኤ ሆኖ ያቆረውን ቁርሾ ገላለጠው። ተንታኞች እንደሚሉት ይህ ውሳኔ ጊዜውንና አውዱን ያላማከለ ነበር ይላሉ። የፈጥኖ ደራሹ መሪ በጭራሽ በማለት ቆፍጠን ያለ ምላሽ አሰሙ። የተሞከሩ ድርድሮችም ካለምንም ውጤት ከንቱ ሆኑ። አዲስ የሽግግር ስምምነት ለመተግበር ቀነ ቀጠሮ ተቀመጠ። ነገር ግን ሁለቱ መሪዎች ማን የጦር አዛዥ ይሁን በሚለው ጉዳይ ላይ መስማማት ሳይችሉ ቀሩ። ገሃድ የወጣው የስልጣን ሽኩቻ የቀውሱ ዋና መንስኤ ሆኖ ወደ 2 ዓመት ደም አፋሰሰ። ሁለተኛ ዓመቱን እየደፈነ ያለው ይሄው አሰቃቂ ጦርነት በእልፍ ህይወቶች መጥፋትና ሰቆቃ ታጅቦ የፍልሚያ ግቡን ምንነት ገለጠ። በየካቲት 2025 በኬንያ ዋና ከተማ ናይሮቢ የሱዳን ብሔራዊ ጦርና ደጋፊዎቹ ባለ 16 ገጽ ቻርተር ፈረሙ። ይህ ቻርተር የሚያሳየው በአገሪቷ ሁለት እኩል ባለስልጣን መሪዎች እንደ መንግስት ማስተዳደር የሚያስችላቸው ስምምነት የያዘ ሰነድ። ነገር ግን ይህ በእንዲህ እንዳለ የሱዳን ጦር ባሳለፍነው አርብ ቤተ መንግስቱን ሙሉ በሙሉ ተቆጣጠረ። ይህ ደግሞ ይላሉ የመካከለኛው ምስራቅ የደህንነት ተንታኝ ዶክተር ሪያድ ታዋጂ የሱዳን ጦር የአገሪቱ ባለሙሉ ስልጣንና አስተዳዳሪ እንዲሆን አደረገው። ሆኖም ግን ጦርነቱ ይቋጫል ወይም ያበቃል ማለት ግን አይደለም። ለዚህ መደምደሚያ አመክንዮዎችን እንመልከት። ምንም እንኳን የሱዳን ጦር ዋና ከተማዋን ተቆጣጥሮ ቤተ መንግስቱን ቢይዝም አሁንም ከፍተኛ ቁጥር ያለው ፈጥኖ ደራሽ አብዛኛውን የአገሪቷን ክፍል በእጁ እንዳደረገ ነው። በተለይም የምዕራቡና የደቡቡ አብዛኛው ክፍል በጀነራል ዳጋሎ ስር መሆኑ አልጀዚራ አስነብቧል። ከዚህም በተጨማሪ ልዩ ኃይሉ የተገኘበት ጃን ጃውድ የተሰኘው ጎሳ ሀብታምና ታማኝ በመሆኑ ብዙ ደጋፊዎች ያለው አደረጃጀት ነው ይላሉ እንደ ዶክተር ሙልጌታ አባባል። ስለሆነም ልዩ ኃይሉ የያዛቸውን ቦታዎች ለመቆጣጠር ጦሩ ብዙ ትግሎችን ያደርጋል ማለት ነው።
በዚህ ዋቢ ይሆን ዘንድ ባለፈው ሰኞ ማለትም መጋቢት 24 ቀን 2025 በምስራቅ ካርቱም በመስጂድ ላይ የተፈጸመውን አሰቃቂ ጥቃት ማስታወስ አልጀዚራ እንደዘገበው በዚህ ጥቃት 5 ሰዎች ሲገደሉ ብዙዎቹ ቆስለዋል። ፈጥኖ ደራሹ ፈጽሞታል የተባለው ይህ ግድያ የጥቃት ማዕከሉ የሆኑት ንጹሃን ነበሩ። ከዚሁ ጋር በማያያዝ በመግቢያችን እንዳነሳ ነው የሱዳን ጦር ፈጥኖ ደራሹ ይገኝበታል ባለው ሰሜናዊ ዳርፉር በማግስቱ ጥቃት አድርሶ አሁንም ንጹሃን ተገድለዋል፣ ቆስለዋል፣ ተዘርፈዋል። በቀጣዩ ቀን ማለትም ሮብ መጋቢት 26 ፈጥኖ ደራሹ እርዳታን እንዳይገባ መከልከሉ ተዘግቧል። የሱዳን ጦር ካርቱምን መቆጣጠር ጦርነቱን ከማስቆም ይልቅ ወደ ሌላ ምዕራፍ ያሻግረዋል ይላል አሶሺየትድ ፕሬስ ይዞት የወጣው ጽሑፍ። ሱዳንን ስቴት አድርጎ በመክፈል በጦሩና በልዩ ኃይሉ የምትመራ የተከፋፈለች ሀገር ሊያደርጋት ይችላል ይላል። ለዚህም ማሳያው የሱዳን ጦር መሪ ጀነራል አልቡርሃን ሰላማዊ ንግግር ለማድረግ ፍላጎት ሲያሳዩ፣ የፈጥኖ ደራሹ ሐምዶን ዳጋሎ ግን ውጊያውን ቀጥሏል። ዓለም አቀፉ ማህበረሰብ ግፊት ካደረገና ህዝቡም የሚያምንበት ከሆነ ግን ሁለቱ ኃይሎች የተቆጣጠሯቸውን አካባቢዎች እንዲያዙ እየመሩ ሊቀጥሉ ይችላሉ። ዶክተር ሙልጌታ እንደሚሉት ይህ ጉዳይ በሁለት መሪዎች መካከል ያለ ብቻ ሆኖ ከቀጠለ ግን ላይሳካ ይችላል። ሊሳካ የሚችለው ህዝባዊ መሰረት ሲኖረውና ገፍቶም ከመጣ ብቻ። ሆኖም ግን ህዝቡ በዚያ ልክ የሚንቀሳቀስ ከሆነ ሱዳን ለሁለተኛ ጊዜ ልትከፈል ትችላለች ብለዋል። በቅርቡ ከሱዳን ተገንጥላ ነፃ ሀገር የሆነችው ደቡብ ሱዳን ተከትሎ ሌላ የሱዳን አካል ሊፈጠር ይችላል። ከዚህ በተጨማሪ ከቤተ መንግስቱ በ2.5 ኪሎ ሜትር ርቀት ላይ የሚገኘው የሱዳን ዓለም አቀፍ አውሮፕላን ጣቢያ ይሄ ጽሑፍ እስከተዘጋጀበት ጊዜ ድረስ በፈጥኖ ደራሽ ኃይሉ ስር ነው። በዚህም ካርቱምን ሙሉ በሙሉ ለመቆጣጠር የሚደረግ ጉዞ ተዋናዮቹ በተለይ ጣልቃ ገብ ደጋፊዎችና አማጺዎች የተነዳ እልፍ ሰብአዊ ኪሳራዎች ሊያስከትል ይችላል። ቂም ያለባቸውና ጥቅማቸውን ያሰሱ እጆች በሰፊው እየተሳተፉ ነው እንደ ዶክተር ሙልጌታ ገለጻ። በመሆኑም ከዚህ በኋላ የሚኖረው ግጭት በአዲስ መልክ ብቅ ሊል ይችላል።